አሁን እዚቹ ላይ ካሜራ አበራላችኋለሁ፣ እዚቹ ላይ እሰጣችኋለሁ። ሁላችሁም ከዛ በኋላ ምንድን ነው የምታደርጉት? በየስልካችሁ ሪከርድ እያደረጋችሁ ሀና ያለችው እዚህ ቤት ነው እያላችሁ መፖሰት ነው። ይሄን ነው ሼር ኮፕሊንግ አድርጉት፣ ሼር አድርጉት። ሰው ይምጣ ይጨመር፣ አበራለሁኝ። እዚሁ ነው የማሳያችሁ። ለምን በግሩፕ ብዙ ሁላችሁም ታዋጣላችሁ። ማየት መቻል አለባችሁ። ላላ አልሄድኩም። አሁን እኔ አልሄድኩም። አሁን ወደ ግሩፕማ በይሄኛው ሪከርድ አድርጌላችኋለሁ። ያው ቅድም እዚህ እንዳልኳቸው ነው ስጣችኋለሁ ብያችኋለሁ። ያው በዛም ሆነ መስጠት ነው፣ በይህም ሆነ መስጠት ነው። አዳምጡኝ። በዛም ቢሆን መስጠት ነው። እነ ሰይዶ ረባባ አይደሉ አጀንዳውን ይዘውት የዋሉት እኔን ሲረግጡኝ ነው የዋሉት። መረጃው ደርሶኛል። ካላችሁም እናንተ ስለምታውቁት እዛ የነበራችሁ በዛም በሰጣቸው እነሱ ይፖስቱታል አይደለ? መልሰው ያወጡታል አይደለ? ከእንድሪስ ይሄን ያገኘ ነው የሚሉት። ህዝቡ ሆይ በአንድ እግር እኮ በቃ ንገራቸው። ጠይብ እንመጣለን ያልካ የተባባልናቸውን ሰው ንገራቸው ይባል። ሀናን ለማዳን ሲባል ሰይዶ ረባቡን ደውዬ መረጃዬን አደባልቄ አገናኝቼ አናግሬዋለሁኝ አይደለ? ሰይድ ግን ያንን ምንድን ነው ያደረገው? እነዛ መረጃ የሰጡኝ ሀና ጋር አብረው የታገቱ 2 ልጆች ነበሩ። መረጃ ያመጡት እዛ እንዲያሉ የ4 ደላላዎች 60 ሩካብ አብረው ታግተው ወደ ሽንት ስትወጣ አሱራ አይተናታል ብለው ነው መረጃ የሰጡኝ። ይህን ሳገኝ እኔ ለልጅቱ ስለሆነ የማስበው ሰይድ ወረባቦ አልኩት። ደውል አድርጌ ይኸው ላደባልቅህ ስለ ሀና መረጃ አለኝ ብዬ ደወልኩለት። ሰይድ ወረባቦን አይክደኝም። ይሄንን ደውል አድርጌ ልጁን አገናኘሁት። አሁን አለች ሀና ህዛናት አለ። ላይቭ ላይ ግን እኔ መረጃዎቹ እንዳይወጣ ፈልጌ ነበር። መረጃው ከወጣ ሀናን እናተርፋል ስንል እዛ የታገቱትም ልጆች ይረሸናሉ፣ ይገሏቸዋል። ሰዎቹ ጨካኝ ስለሆኑ ይህን ደብቄ ነበር በውስጥ ለመስራት የፈለግኩት። ላይቭ ላይ እዛው የታገቱ ልጆች ናቸው መረጃ የሰጡን ብሎ አወራ። ሰይድ ተናገረ። እነዛ ስልካቸው አይሰራም፣ የት እንዳሉ አላውቅም። አሁን ድረስ አልተገናኘሁም። ከዛ ወዲህ አሁን አንድ እነሱ እድል ስጠኝና አዳምጡኝ። ሌላ ተጨማሪ አዳምጡኝማ ልጨርስልህ። ሌላ ተጨማሪ ቪዲዮ ሲላክልኝ ለእኔ ቪዲዮ በሌላ መረጃ ደግሞ ቪዲዮ ሲመጣልኝ ይህንን ነገር ቪዲዮ አለኝ፣ መረጃው አለኝ፣ በግል እናውራ፣ በውስጥ እንጨርስ በዋትሳፕ ስላቸው እኔ እነሱ እኔን በሌላ ፈረጀው በዋትሳፕ እንድንጨርስ ያልፈለጉት እነ ሰይዶ ረባቦና እነ ጆከር ለምንድን ነው? ጆከርን እናንተን አታውቁት ትችላላችሁ። ያውቀኛል፣ አውቀዋለሁ። ተውት። ጆከር ጋር ምንም ችግር የለም። እኛ በጭንብል ሳይሆን በአካል ስለምንተዋውቅ ኖርማል ነው። ይሄ እኔ የሚያስደነግጠኝም ነገር የለም። የፈለገውን ያልሆን ቢል እግር ብላም ብዙ ነገር ብሏል ጆከር። ችግር የለውም። ነገር ስንወርድ አንድ ላይ ስለምንገናኝ እኔ አሁን እያልኩኝ ያለሁት ህዝቡ ነው አይደል? አጀንዳው ለህዝቡ ላሳያችሁ። የምፈልጉት ሰው እርዳታውንም መርዳት የምትፈልጉ የፈለጋችሁትን ነገር ለልጅቱ ያለችበትን ይኸው ከነ ቤቱ ላሳያችሁ። ወደ ተግባር ግቡ። ይሄንን ነው እያልኳችሁ ያለሁት። ዳው ጥሩ ነው፣ ታሳየናለህ። በመጀመሪያ እኔ እናንተ ስለ ሀኒም ሆን ስለምንም ጉዳይ አውርተን አናውቅም። ከነሸ መሐመድ ላይ መረጃ ይዘን ገባን። ላይቭ ላይ ዋል ማታ ላይ ተደወለ። አንተ ትሁን ሌላ ትሁን አላውቅም። ደወለ ላይቭ ላይ ያለው ልጅቱ አሁን ሽንቷን ሸታ ስትመለስ አይተናታል የሚል አካል አለ ስትለኝ ላይቭ ላሰማው ያልኩ ላይቭ እየሰሙኝ ነው። ላይቭ ላሰማው ይል አሰማሉኝ። ልጆች ተመጡ ሰምተዋል። ነገ ጅዳ ገብታ ታደራለህ እያልኩ ራሱ ስናገር ሰምታችሁ። ላይቭ ላይ ሚወት አነሳውኝ። ሚወት ላንሳ እያንዳንዱ ሰው ሳወራ እኔ ሚወት ላንሳዊ ብዬ ነው የማወራው አስፈቅጄ። የሀኒም አባት ይሁን ማንኛውንም ግለሰብ አሁን አይተናታል ሲሉ ሩካቦች ከዛ ወደ የሆነ ቦታ የሚጫኑ ሩካቦች አይተናታል አሉ ስትለኝ ይሄን መረጃ በሶሻል በላይቭ ላስተላለፈው ወይ ሚወት ላንሳው ስለው አንሳው አለኝ። እሺ አነሳሁትና በትክክል ሀኒን ሽንቷን ሸንታ ስትመለስ አይተናታል ብለው ተናገሩ። የሰዎቹን ስም መናገር አልፈልግም። ሰዎቹ ደግሞ ይበልጥ ካሉበት እዛ የሚፈልጉበት ሲሄዱ ይበልጥ ያወራሉ። አሁን ያለው መረጃ ይሄ ነው። በላይቭ ላይ ነው እንግዲህ ላይቭ ላይ ሆኔ ነው የተደወለው። ሁሉ ሰው ሰምቷል። ይሄ ነው አሉ። ላይቭ ላይ ተሰማ። ከዛ በኋላ እኔ እንድርስ ማሩ ይሁን ማን ይሁን አላውቅም። በመነጋው እንድርስ ማሩ በቪዲዮ የተደገፈ መረጃ አለኝ ብሏል ሲለኝ ላይቭ ላይ የገባልኝ የእንድርስ ማሩን ቁጥር ላክልኝ አልኩት። እሺ አለኝ። ተቀበልኩና ደወልኩለት እንድርስ ላይ እንድርስ መረጃ አለሁ አልኩት። አይ መረጃ አለኝ
ተክሌ ጋር በፍቅር አውርተናል። ቤቴ ይፈተሽ ብሎኛል። ተክሌ ደላለው ቤቴ ይፈተሽ ብሎኛል አለ። እንዴ ይደብቋታል እኮ ይሄንን አውቃለሁ፣ ይደብቋታል። ግን እኔ የፈለግኩት በሌላ አካል አድርጌ ቤቱን ማስከበብ ነው አለ። ኧረ እንድርስ ይሄ የማይሆን ነገር፣ እዛ ቦታ ላይ ሄዶ የሚከባ አካል የለም። ከሆነ ልጅቱ 100% መኖሯ እርግጠኛ ከሆን የራሷ ደላላ አለ ጅዳ ያለው፣ እሷ ለመኖሯ እርግጠኛ እንሆን እንጂ በሱ ጠሪቃኖችን የምትገኘው ብዬ አዋራሁት። አይ ሌላ መረጃ ቪዲዮ አዘል መረጃ አላለኝ። በቃ ይሻላል ካልክ አንተ ታውቃለህ፣ ግን የዚህ የሚያዋጣ አይደለም ብዬ ተለያየን። ከዚህ ውጭ መረጃ የሰጠኝ የለ። በውስጥ አውርተን እኔና እሱ እኔ በውጭ አወጣሁበት መረጃ የለ። በውስጥ አላቀው አያቀኝ። ስልክንም ተላይ ብለው የተቀበልኩት እኔ ከመሐመድ አረብ ላይ 2 ወር ሙሉ ሲጮህ ነበር። መሐመድ አረብ ይሄ ነገር ላይ 2 የሚወት አድርጉን ይሄ ነገር እውነት ነው እንደ ብዬ ከመሐመድ አረብ ቤት ነው የጀመርነው። መሐመድ አረብ እና እዛ ባሉበት በመነጋው ነው በእኔ ቤት እኔ ትክክል መንገድ እርኩት ይሄድ ነው። ደግሞ 3 ቀን ደግሞ የጠበቅነው እኛ ትክክለኛ መረጃ የያዝነው የሶስተኛ አካል መረጃ ነው የያዝነው። አይተናት ነበር ብላ የነገረችው ነው የነገርን አይደለ? የሶስተኛ አካል መረጃ ይዘን በደንብ እውነተኛው መውጣት አለበት ብለን አመዛዝነን ይሄድ ነው። በ3 ቀን ሙሉ ትክክለኛው እንዲወጣ ነው። ለምን ትክክለኛው መረጃ ከመጣ በኋላ ደላላዋን አፍንጫውን ይዘን ይመች የሚባለውን ደላላ ይሄው መረጃ መጥቷል ልጅቱ ለመኖሯ፣ 1 በቤተሰቦች ትፈርዳለህ፣ 2 እሷን ታመጣለህ ብለን አስገድደን ለመያዝ ነበር። ስለዚህ 80% 90% መረጃውን ቅድም እንዳያችሁት የስልጤ ልጅ ገብታ አስተርጉመን የተወሰነ መረጃ ወስደናል። እንድርስ አንዱ ገብቶ ደግሞ ብሬክስ አለ ብዙ ሰው ባለበት እንድርስ ማሩ ልጅቱ እኛ እንድርስ ማሩን ትኩረት የሰጠ ነው። እንድርስ ማሩ ልጅቱ ውሃ ቅርታ ስትመለስ የሚያሳይ ቪዲዮ አለኝ ብሏል ካለ ወዲህ ነው እንጂ አንተን ትኩረት የሰጠንክ ስለ አንተ መዛት ከኛ ወደ የተዛተበት ከኛ ወደ የተሰደበ ከኛ ወደ ቤታችን የተቀረጸ። ስለዚህ አሁን እውነታው ካለ ቀን ገብቶ ያለ ልጅ ውሃ ቅርታ ስትመለስ ቪዲዮን የሚያሳይ ቪዲዮ አለኝ ብሏል ብሎናል። ስጡንና በትክክል ይመች የሚባለውን አፍንጫውን ይዘን ልጅቱን እንዳመጣ እናደርጋታለን። ለዛም ነው የጠበቅንኝ፣ ሌላ አይደለም። ቤቱን እናውቀዋለን። የተክሌን ቤት ሁሉም ሰው ያውቃል። የተክሌን ቤት ተሆነ የምታሳየን የተክሌን ቤት ሁሉም ሰው ያውቀዋል። የሄደ የመጣው ፋርሻ ነው፣ ገመድ መውጫው ሁሉም ሰው ያውቀዋል። እኛ የፈለግን ከዋሻው ውስጥ ውሃ ልትቀዳ ስትወጣ የሚያሳይ ቪዲዮ አለኝ ብሏል ስለተባለ አንተም ደግሞ አሰማለሁ። ሰይድ እዚህ ላይ አቁም። ሰይድ እዚህ ላይ አቁም። እዚህ ላይ አቁም። ይሄን ያለህን አምጣው። እነ ብሬክስ ሁሉ ገባ ቪዲዮ አለኝ ያለውን አምጣ። እሺ ሰምታችኋል አላቸው ነው የምልህ። እኔ ላይ ብለህ ገብተው እኮ ነው የመጣው። ሰምታችኋል። 15,000 ሰው ባለበት እኮ አምጣውና ይሄንን ያልኩበትን አንጣው፣ ይሄን ያልኩበትን አንጣው እያልኩ ነው። እንደዛ ያለ መረጃ ሰጥቻችሁ ከሆነ አምጣው። እንግዲህ የሰማ ያውራ። ሁሉም ሰው 15,000 ባለበት ስገባ አለች ከተባለ ኮንቨርሴሽን አታርጉትና ብሬክስ በመካከል ይግባ። ብሬክስ እስኪ በመካከል ግባና ልጅቱን የምናገኝበት መንገድ ካለ ብቻ ነው የምንወያዩ አሁን። ምክንያቱም እንድሪዝንም ወንጀለኛ ለማድረግ ሰያውም ያላለውን ብሏን እያሉ በውስጥ ነገር እያወዛው ስለሆነ ልጅቱ በመካከል ልትበላ ነው። ስለዚህ ምንድን ነው ማድረግ ያለ? ወደ መፍትሄው ብቻ ነው የምንሄደው። እንድሪዝ አንተ እንዴት ነው ትክክል ልታተርፋት የምትችለው? አንተን ተጠቅማ ምንድን ነው ልታግዛት የምትችለው? እሱን ንገረን። እኔ መረጃዬን እኮ ትናንትናም ልስጣችሁ ብያችኋለሁኝ። አሁን ያልተባለ ነገር ነው እያመጣችሁ ያላችሁት። ሀና ውሃ ተሸክማ ጭራሽ አላልኩም። ሀና ያለችበት የእሱ ቦታውን ሁሉን ነገር እዛው ያለ መረጃውን በድብቅ እኔ እንዳታሳጣኝ ብሎ በቪዲዮ የተደገፈ ሰጥቶኛል። ቪዲዮ ደግሞ እኔ ያልኩት ወንድ ልጅ ጀሪካን ይዞ አንዲት ሴት ደግሞ ተጎዲታ እያነከሰች ገድፎ ወደ ሀማም እየወሰዷት ያልኩትን ነው። ትናንትናም ያላችሁ ሰዎች አላችሁ። ስለዚህ እኔ አሁን ያለችበት ቦታው እዚህ ናት ብለው የሰጡኝን ቪዲዮውን ነው የምሰጣችሁ። ከዛ ውጪ ሀናን በውሃ ተሸክማ አይተናታል፣ አይቻታለሁ፣ መረጃ ሰጥቶኛል ብለህ ተናግረሃል የምትሉት እንደ ማንኛውም ሰው ሁሉም ሰው የሚያግዘው አንተ የምትሯራጠው ሌላው የሚሯራጠው ካለችበት ችግር እንድትወጣ ነው እንጂ ማንም ለልይቷ የሚቀርብ ቤተሰብ እዚህ ጋር ኑሮ አይደለም።
ሁላችሁም አንተም ይሁን ሰይድም ይሁን ሌሎቻችንም ብንሆን ለልጅቷ ተመሳሳይ አይነት ቦታ ነው ያለን። ምንም የተለየ ነገር የለም። ስለዚህ አንተ የተናገርከውን ነገር ያው ሰዎች ናቸው በቪዲዮ እንትን የላኩት ሪከርድ አድርገው የላኩት መሰለኝ። ኤኒዌይስ ራሴ የተናገርከው ስለሆነ ችግር የለውም። ዞሮ ዞሮ ግን አሁን አንተ ጋር ያለው መረጃ ምንድን ነው? ያንን መረጃ ማየት ነው የሚያስፈልገው። ሌላ ንትርክ ውስጥ መግባት እኔ ላይቭ ላይ በነበርኩበት ዛሬም በፍጹም አንተን የረገጠ ሰው አልነበረም። ማንም ቢሆን እንድሪስ ማሩ መረጃ አለኝ ብሏል እና መረጃው ደግሞ ይሄን ይላል የሚል ቪዲዮ ተላከልን። ያንን ቪዲዮ ነው ላይቭ ላይ ስናሰማው የነበረው። ገብቶሃል? ሌላ የተለየ ነገር የለውም። ራሴ የተናገርከውን ያወራ ነው። ሌላ በጣም ብዙ ሰዎች አሉ አማራዎችን እኮ ያው እኔም እሱን ነው እያልኩ ያለሁት። ልጁን አሳልፌ አልሰጣቸውም። ይኸው እዚህ ጋ ነው። ይኸው እዚች ቀይዋ ፔንዳ ላይ እዚች ጋ ነች። ድምፁን ደብቄዋለሁ የልጁን። እስኪ ያለችበትን ከዩኬ እንዳልከውን ቦታ ላይ ያሳየን። ይኸው እዚህ ጋ ይታያል ላይ እሱ ይታያል። አሁን ውሃ ቀርተው ሲመለሱ ምናምን ውሃ ቀርተው ሲመለሱ ምናምን የነበረው ውሃ ቀርታ እሱ አይደለችም፣ ሌሎች እዛ ያሉ ናቸው። ወይ በዚህኛው ዋትስአፕ ልላክና ላንጣላችሁ። ሌላም ደግሞ እዚህ ጋር ምናልባት ለልጅቷ አደጋ ይሆናል ካላላችሁ አብራ እዛው ያለች ይችኛ እንኳ ቪዲዮዋም የራሷ አለኝ ላሳያችሁ። የጎንደር ልጅ ያኛውን አሳልፍ ያልሰጥም ማለት ይኛውን ደግሞ ሴፊቱን ደግሞ አሳየን ካላችሁ ላሳያችሁ። 1 ዓመቷ ነው ከተደበቀችችም እዛው ላይ ናት። ኦኬ እንደዛ የታገተች ከሆነች ማሳየት ትችላለን። የልጅቷ ሌላ መረጃ የለም። እስከ ዛሬ ላይቭ ላይ የነበረው ቆይታችን ከእንድሪስ ሲጠበቅ የነበረው የሀና መኖርን የሚያሳይ የሚያረጋግጥ ነው። አሁን እያየን ያለ ነው ኬንዳ ነው፣ ምንም የሆነ ቤት ነው። ይሄ ምንም ትርጉም የለውም። ግን ትክክለኛ መረጃ ካለ አንተ በኃላፊነት ሚዲያ ላይ እንዳይወጣ ያንን ነገር በትክክል በእርግጠኝነት የሀናን ሙሉ መረጃ የሚያሳይ ነገር ካለ ለአንድ ሰው ይላክ፣ ኃላፊነት ተወስዶበት ያንን ነገር ግን ሚዲያ ላይ እንዳይወጣ ተደርጎ አንድ ሰው ኃላፊነት ይወሰድና በውስጥ ላከው ወይም ወደ እኔም ቢሆን መላክ ትችላለህ ከፈለግ። ገባ አይደለ? እንደዚህ እኔ እስከሚገባኝ ድረስ አሁን የፈራው ነገር እንዳለ ይታየኛል። ለምታምነው ሰው መረጃውን ስጥና በትክክል ይሄ ነገር ስራ ይሰራ። እንደዚህ ብሎ አይደለም የሀና ጉዳይ ሊወጣ የሚችለው። እኛ የጠበቅነው መረጃ ሌላ ነው። አሁን እያሳየን ያለው ነገር ግን ውስጥ ላይ ማን እንደሚኖር እንኳን ራሱ በትክክል አይታወቅም። ወንድሜ አንተም የለፋ ለፍተህ ትናንትና የነበረ የምታወራበት ትሆንና የአሁኑ ተለያይቷል። በዚህ መንገድ ግን የልጅቱ ጉዳይ ሊፈታም ሊገኝም አይችልም። ለሸዋ መብረቅ ወይ ለመንዜው የምሰጣቸውን ነገር ስጣቸውና ለአንተም ሴፍቲ አደጋ ላይ እንዳይወድቅ ከፈለግ የራስህም ህይወት በቃ በውስጥ መረጃውን ሰጥተህ ተገላገል። እኔ እኮ የነገርኳቸው እኮ ነው። ልጅቱ ያለችበትን ቦታ ነው የምትፈልጉት። መረጃው ይሄ ነው። መረጃዎችን አሳልፌ አልሰጣችሁም። እዚህ ላይ ነው ያለ። እኔ ቤቻልኩትን ላግዛችሁ ከዛ ሰው ፈልጌ ለራሱ የመን ልጅቱን እንዲናድናት በግል እናውራና ልጅቱን እናውጣት ብዬ በመልካምነት ቪዲዮ ላይ እዚህ በቲክቶክ ላይ ታይቶ ቦታ እንዳይቀይሯት እንነጋገርና በአንድ ላይ እንስራ ብዬ በስነ ስርዓት 7000 ሰው ባለበት ተነጋግረን አውርተን ከጨረስን በኋላ ሂደው እንደገና እኔንም ገፍቼ ያለው ነገር መስዋዕት ከፍዬ ተጋፍቼ እነሱ ጋር እንዲያልጓዝ በውስጥ ገብተው ላይቭ ላይ ይህን ያክል እኔን ወደ ያልሆነ ቦታ ጠምዝዘው ወስደው እስከ ቤተሰብ ድረስ እናስገድላለን
የሚል ዛቻና ማስፈራሮቹ ይሄን ያክል የገቡበት ተአምር ከዚህ በላይ እኔ ያለችበትን ቦታ እንጂ የማሳያችሁ ከዚህ ውጪ እኔ አብሬ ምንም አይነት ላደርግም የምችለው ነገር የለኝም። ይኸው እዚህ ጋር አዳምጡት። ሪከርዱን ድጋሜ ላሰማችሁ። ይሄን ድረስ የተደረግኩት ሪከርዱን ከማለት ብሬክስ አዳምጡ። ቆይ ብሬክስ አዳምጡ። ብሬክስ አዳምጡ። አዳምጡት። ይሄንን እነዛ በፊት እንደምትሰራ መረጃ ደርሰናል። ናቸው እንደለመስኩ ማን የከፈለኝ? ቆይ አልተመለስኩም። ይሄንን እኔ አጋቾቹ ከፍለው ማን ይሆን አላውቅም። ይሄንን መረጃ ላይቭ ላይ አለ ተቀርጿል እኮ ሰምታችሁ አለውኝ። የትም ቦታ ገብቻ አመጣለሁ ብሏል። ምንም ኃይል አያስፈልገውም። እኛ እርምጃ ስንል በህግ እያያዙልን ነው። አንዳንዶቹ ፋኖ ጋር ብሎ ምናምን ይሄ ተመላሳችሁ የማይጸዳ አባባል። እኛ በዛ አይደለም የሚሄድ ነው። በህግም ይሁን በሀገር ሽማግሌም ይሁን በቄሶችም ይሁን የሃኒ አባት ቄስ ልክ ያለው ብሏል ወደ ቤተሰቦቹ። አሁንም በቄስም ይሁን በሀገር ሽማግሌም ይሁን አጠናክሮ የእሱን ቤተሰቦች እንዲይዝ የሚያስፈልገው እኛ 3 ቀን የተከራከር ነው የሶስት ወገን መረጃ ስለያዝን ነው። ምክንያቱም ያቺ አይታታለች ብላኛለች የሚል መረጃ ስለያዝን ነው። እውነትን ፍለጋ ሚዛናዊ ሆነን 3 ቀን ሂደናል። ይሄ ነው ደግሞ ትክክለኛና መንገድ ነው። አሁንም እንድርስ መረጃው ለአባቷ ነው የሚሰጠው ታል ቁጥሩ አለኝ፣ ቁጥሯን እልክልሃለሁኝ። ለአባቷ እውነተኛውን መረጃ ስጥ። አባቷ ቤተሰቦቹን የልጁን የደላላውን ቤተሰቦች በቄስም ይሁን በሀገር ሽማግሌም ይሁን በህግም ይሁን በምናምንም ይሁን ይዞ ይሸማገል። ግን ትክክለኛ የሚያስፈልገው ልጅቱ በህይወት ለመኖሯ የሚያረጋግጥ መረጃ እየፈለግን ነው። 3 ቀን የቆየ ነው። ገብቶሃል? ይሄን ነው እኛ የምንፈልገው። ይሄ ዝም ብሎ እንደዚህ ብለው አንተ እንደዛ ብለው ብንል ከኔ ወዲያ የተዛተበት። አሁን አንተ እያወራህ ያለው ስለ አንተ ላይ ስለተዛተው አንተ ስለተባልከው እኛ ስንት ተብለናል። ሱቅ ነው ምደፋክ ወዘተ እያሉ አሁን ለታ እየጻፉ ነበር። ምን አባቱ ያመጣል? ከኔ ወዲያ የተዛተበት ምን አድርጎኛል? አፉን አግብቶ ለሚገ እከሌ ዛተብኝ ብዬ አልናገርም። ድምጥም አላሰማ። እየደወለ ዛታ አለ ዝቶ ይቀራል እንጂ እኔን ጭራን አይነካም። ምክንያቱም ወንድ ነኝ፣ ወንድ ነው እሱ። ስለዚህ ስለአንተ ዛቻ ከማውራት ስለ ልጅቱ መፍትሄ እንፈልግ። አንቺ ሸርሙጣዋ ሴት ውጭ፣ በእናትሽ የሸርሙጣ ልጅ ውጭ። አንቺ ተዝ ምን እከናት? ረሰያ በእግዚአብሔር አዳምጡኝ። የማይሆን ነገር አትነጋገሩ። እኔ ካላስነገርኳችሁ እኮ አለቀ። ላይ ብላይ ሁሉ መሰብሰቢያ ስታደርጋት እኔ ቁም የማይህ ይመስላል። እንግዲህ ስሚውታል። አዳምጡኝ። እኛም የምፈልገው ኦኬ እንዴ ሰያውን መልሰው የእጁይቱ ተረጋጊ እንጂ ሲያቅተው ተሳድበው ነው የሚወርደው። መፍትሄው ያለው ግን ከኛ እጅ ነው። እሱን ፈልጋችሁ መሰለኝ ገብቶናል። ድምፅ ሲሆናት የነበረ ልጅ ነው እንዴ? ለምንድን ነው አንቺ አለቃ ተጫወሽ? እንደ እህታችን እኮ እንድትወጣ ነው የምንፈልገው እኛ። ተምር እንዴ ምን ሆነሽ ነው እንድሪስ? ለምንድን ነው አንተ ትልቅ ሰው አይደለህም እንዴ? ራስ ማውራት አትችልም እንዴ? ይሄ ጆከር አይደለም፣ ትክክለኛው ጆከር ሳይሆን ይሄ በእሱ ስም የመጣ ልጅ ነው። ባካችሁ አትረብሽ። ግን አንተ ለምንድን ነው ራስን የማታወራው እንዴ? እኔ እያወራሁ እኮ ነው። አላወራህም። እሷ ናት እኮ እያወራች ያለችው። በቃ ጣልቃ እየገባች ምናምን መሀል ላይ ቢያንስ እኮ በሰከነ መንገድ እኮ መደማመጥ እኮ ያስፈልጋል። ድክመት ነው ጎበዝ። ይሄ የገባው ጆከር ትክክለኛው አይደለም። የመጀመሪያው። ሁለተኛ ይኸውልሽ ቴምሪ እሺ ልንገርሽ፣ ቆይ ዳስዋይ ይኸውልሽ፣ መጀመሪያ የእጁትን አታስገባት። ሰይድ እንድሪስ እንድናወራ ትንሽ ይኸው ልንገርህ። የመጀመሪያው ነገር መረጃ ለአባቷ ነው የምሰጠው ካልክ የሸዋው መብረቅ የልጅቱ ቤተሰብ ነው፣ ያውቀዋል አባቷን። ስለዚህ ሁለታቸውን አንድ ላይ አድርገን መረጃውን ስጣቸው። መረጃ ብቻ ነው የምሰጠው ካልክ አንተ መፍትሄ ካለ በግሩፕም ብለህ በላይቭም ብለህ መፍትሄ ካለ ልጅቱ የምትገኝበትና የምታስለቅቅበትን መንገድ ከኛ የምትፈልገውን እርዳታ ይህን አድርጉና ልጅቱን በዚህ መልኩ እናስፈታት የምትለውን ነገር በለን።
አንተን አሳልፎ የሚሰጥ የለም። አንድ አማራ ለማስፈታል ሌላ አማራ የሚያስበላ አማራ የለም። ለምንድን ነው ነገሩን በሌላ በልኩ የምትተረጉሙት? የእጁቱ በጣም ልትረጋግ ይገባል። ልጁ ማውራት እየቻለ እኔ ነኝ የማውራው ለምንድን ነው የምትይው? እህታችን እንደሆንሽ እናውቃለን፣ እናከብርሻለን። ከዚህ በላይ ግን በጣም አትፈታተኝም። ተይ በእናትሽ። ይሄን ነው እኔ ልልሽም። በቃ ይሄን ነው የምለው እኔ። ጨርሻለሁ። ግራ መጋባቱን ትቶ በማንም ይሁን እጅ ይሁን በማንም እጅ ይሁን መፍትሄው በመጀመሪያ እንድስማሩ ጆከር አይደለም አስወጣው። ያንኛው ልጅ በጆከር ስም አትምጣ፣ በራስ ስምና እና መፍትሄው በእናንተ እጅ ከሆነ በቃ ወደ መፍትሄው ግቡልን። አንድ ህፃን ልጅ ገና እማማም ብሎ ያልጠገበ ልጅ እኮ ጥላ ነው እንትን ያለችው። መፍትሄው እናንተ እጅ ከሆነ ማንም ጋር እልህ አትገባቡ። የአንድ ሰፈር የአንድ አካባቢ ልጆች ናቸው። ስለዚህ እዚህ ጋር አዳምጠኝ። ቴንኪዩ ምልክ ያንን ስላደረግ። አሁንም ግን የሀና ህይወት አንተ እጅ ላይ ነው ያለው። ማዳን የምችለው አንተ ነህ። አንተ የእጁ እየተናገረች ነው። እኛ በውስጥ እያላችሁ ነው አይደል? ዋናው የሀና ህይወት መትረፍ ነው። በውስጥ አሁን የተሰሩ ስህተቶች አንተ ሚዲያ እንዲወጡ አልፈለክም ነበር። ወጥተዋል አይደል? ሚዲያ ላይ ተወርቷል አይደል? ጥሩ ነው ነገሩ። እንደዚህ እንደውም መጮሁ አሪፍ ነው። ቆይ አንዴ አሁን በውስጥ ጨርሱትና ልጅቷን አትርፋት። ካወጣ በኋላ ወደኋላ ብትል ሰው አንተን አይፋታም። እሺ ዝም ብትል ነው የሚሻለው። ከመጀመሪያው ከመጣት ማትረፍ አለብህ። እህትህን ደመናት። አሁን እኔ አቡጋ ለምን አውርቼው ለምን አወጡት ምናምን እያልክ ነገሮቹን ማስፋቱ ጥሩ አይደለም። ነገ ጧት አንተ የሚጸጽትሃል። ቆይ አንዴ የእጁ መረጃዎችን አይጸጽተኝም። አዳምጪኝ። እውነታ ነገር የምናገረው እኔ ኦኬ እኮ ጥሩ እኮ ነው ያደረገው የእጁ እህቴ። ይኸውልሽ ትክክል እኮ ነው ያናት። ወደ ሳኡዲ የሚመጡ ሀና ወደ ኢትዮጵያ ስትሄድ ነው የታገተችው። እነሱ ደግሞ ወደ ሳኡዲ ሲመጡ እነዚህ ሽፍታ ስለሆኑ እነ ተክላይ እነዛን የአራት ደላላዎች አግተዋቸዋል። ከእነሱ ከታገቱት መካከል ናቸው ሁለቱ መረጃ ያመጡት። ስለዚህ እነሱ ደግሞ አሁን ስልካቸው አይሰራም። ለምንድን ነው እኔ በዋትሳፕ እንጨረስ ብዬ የነበረው? ተናግሯል። ማይ ጋድ የእጁ ግን ልጅቷ እናቱ ልጅ አንቺ ሴት አይደለሽም? ሰው እንዴት ነው ሰውን እያፈንሽ ነው? እንድሪስም እንዳያወራ እየከለከልሹ ነው። በነገራችን ላይ እንድሪስ እኔ ቪዲዮዎቹን በሙሉ ሲያወራ የነበራችሁን አይቻችኋለሁ። እንዴት አድርጎ ማውራት እንዳለበት ሀሳቡን እንዴት መግለጽ እንዳለበት የሚያውቅ ልጅ ነው። በነገራችን ላይ ከአንቺ ይሻላል። ሚዲያ ላይ ምን ማውራት እንዳለበት ያውቃል። አንቺ እያረግሻለሽ አሁን ትክክል አይደለም። ገብቶሻል? ኮሜንት ላይ አንብቡት። ኮሜንት ላይ እውት ታግተዋል የኛ ልጆች ናቸው። ከሁሉም ይበልጣል። ታግተዋል። ይኸውልሽ ንገረን እና የፈለግከውን ነገር እናደርጋለን። በቃ አንተ በአንተ በኩል እንሂድ። በቃ እንድሪስ አንተ ለምን አንድ እንደ እህትህ ሆነ በቃ የምፈልገው ነገር የለም። እሺ መረጃ ከሆነ ተረጋጋ የምትለኝ ምንድን ነው? እኔ ገና ሚውት አንስቼ ሳወራ ተረጋጋ የምትለኝ ምንድን ነው? አንተ ትገደል ነው የምትለን? እንድሪስ ንገረን በቃ አሁን ሀሳብ ዝም ብል። ቆይ አንዴ የእጁ ሚዩት አድርጊ። ምን እንዳወራልሽ ነው የምትፈልጊው? ኖ ቆይ መልስልን። አሬች ሴትዮ ምን ሆና ነው? ወገኔ እኮ ጥያቄ ነው የጠየኩት። ትልቅ ሰው እኮ ነው። አንቺ ቃል ነው እንዲጋይድ የምታረጊው። አዳምጭ ይመልስልን። ምንድን ነው አሁን የእሱን የመጨረሻ ያለው ህዝቡ 8,000 ሰው ማወቅ አለበት ፍላጎቱን። እባክሽ በህግ አምላሽ፣ ኧረ በህግ አምላሽ የኔና የሚፈልገው ኧረ ሴትዮ ተረጋጊ። አንቺስ እንዴ እንድሪስ ምንድን ነው የምትፈልገው? ንገረን። በውስጥ ልጨርስ ነው የምትፈልገው ወይም ደግሞ አይ አልሄድም ከዚህ በኋላ ስለምንም አያገባኝም ሀና ስለ ሀና ትሙት ነው የምትለን? አለሽ ብለናል። አሁንም እየነገርከን ነው። እሺ ሁለት ነገር ነው አሁን። አያገባኝም ትሙት ነው ወይስ በውስጥ ጨርሼ በአባቷ ጋር ተገናኝቼ አስለቅቂያት ወደፊት ለፊት እመጣለሁ ነው? ይሄን ከሁለቱ አንዱ ንገረን። እኛ በአንተም ወጣች ማንም ማስወጣት ሀና እንዲተርፍ ብቻ ነው የምንፈልገው። እሺ አዳምጡኝ። በመጀመሪያ
ያው እዚሁም ስለምትኖሩ እየደውላችሁ የምታስፈራሩ ሰዎች እኔ ምንም የምፈራውም ነገር የለኝም። እውነትን ይዤ እስከሆነ ድረስ ማንም ሰው አዳምጥ፣ ሰይድ አዳምጥ። እኔ እኮ እንደዚህ ዝም በል አንተ፣ ዝም በል ያውራ። ዝም ግርም የምትሉኝ አዳምጡኝ፣ እስኪ አዳምጡኝ። እኔ አዳምጡኝ አልኳችሁ። ሄዶ ጌጅ ቆሻሻ አዳምጥ። ዝም ብላ አንቺ ልጅ ግን በጌታ ግን አንቺ ምንነች ነው? ግን ወሬ መፍትሄውን ነው የምነግርህ ወይስ ሌላ ወሬ ነው የምታወራው? አዳምጥ፣ ሌላ ነገር አትናገር። ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ በስመ አብ። ዝም ብለህ ሌላ ታወራለህ እንዴ? አንተ አይደለ እንደ ነገሩን እዚህ ድረስ እንዲያደርስ ያደረግህ? ምን ጥርጥር አለው? ሀኒቾን የመለሰልኝ እሺ። ኧረ በህግ አምላሽ እንዴ እንድሪስዬ፣ እንደው በእናትህ በእህትህ ሞት አንተ እናት አለችክ፣ እናትህ ሴት ናት፣ ልጅም ነገ ጧት ሴት ትወልዳለክ። ይቺ ሀና እህትህ ሴት ነች ይና በቃ ዝም ብለህ የምትፈልገውን በውስጥ እኔ ጨርሻ አስፈታታለሁ ካልከን ከዚህ በኋላ ሚዲያ ላይ ጸጥ፣ ማንም ሰው ድምፅ አያወጣም። እኔ እርግጠኛ ሆኜ ነው የምነግርህ። አያገባኝም ካልክን ደግሞ ከዚህ በኋላ አንተ እምቢ ካልክን ማንም ሊያስገድድህ አይችልም። ግን አያገባኝም ስትል ሀና እየሞተች እንደሆነ ማወቅ አለብህ። አለሽ ብለን በህይወት ቆይ አይደለም አለሽ ብለን በህይወት አንተ እንደገደልካሽ ማወቅ አለብህ። ይሄንን እምቢ ስትለም ማለት ነው አለሽ ብለሃል። ግን አንተ አቢናት በአንተ የሀና እጅ በአንተ የሀና ህይወት በአንተ እጅ ውስጥ ነች። ሁለቱን ነገር መልስልኝ። በቃ እችላለሁ፣ አያገባኝም ወይም ከአጋቾቹ በላይ አሁን ሰው ጣቱን እየጠቆመ ያለው ወደ አንተ ነው። ቢከት አንተ መረጃ አለ አደይነ ዘዴ መረጃውን አልሰጥም ለአባቷ ነው የምሰጠው ስትል እንዳለህበት እየተደረገ ነው። አንተ ያለህን መረጃ ከአንተ ራስ አውርድና ህዝቡ እንደዛ ከሆነ ታዲያ ለምን ጠፋለን? የሸዋ መብረቅና አባቷ ጋር ተገናኙና መረጃውን ስጡ። በቃ የልጅቱ ህይወት ከዚህ በላይ ብዙ ሳይሰቃይ። አንድ ጊዜ እንድሪስ አሁን እዚህ ጋር እኮ ለአባቷ ሰጣለሁ። አዳምጥኝ። እኔን ለአባቷ ሰጣለሁ እዚህ አልኳቸው። አሁን እኔ አላልኳቸውም እኮ እኔ የምናገረው ነገር ወደ ያልሆነ ቦታ እየወሰዳችሁ የተመዛቸው አታምጡ። እናንተ እኛ እንደ አዋቂ እኛ እንደ ጀግና ብላችሁ ራሳችሁን እኛ እንደ ፌመስ ብላችሁ አስባችሁ እኔን ለመጫን እኔን የፈለገ ስም ለማጥፋት ከሆነ በፈለጋችሁት ጀምራችኋል፣ ሞክሩ። መረጃ ለልጅቱ ሀሳብ ከሆነ የምትፈልጉት አዳምጡኝ። ለልጅቱ ከሆነ የምትፈልጉት ወደ እኔ ጣት መቀሰር ተውና በተግባር ልጅቱን የምናድንበትን ነገር እንፈልግ። ስምምነት ነው ይሄን የሚያዋጣው። ንገረንሽ መንገዱን እኔ የምትመጡት የምታስፈራሩት እሺ፣ ልጅቱን እንደትናድን ማንም አያስፈራራም። እንድሪስ በእናትህ አንተ በእናትህ አዳምጠኝ። አንተ ማንም አያስፈራራም። እንድሪስ ለአንተ አንድ ነገር መናገር ስራ የተቸገሩ እናቶችን የሚያለቅሱ እናቶችን እንባ በማበስ ነው። አሁንም ማንም ተናገረህ ማንም ወንዱ ፊት ለፊት መጥቶ አይገጥምህም። ስለዚህ ያለህ አማራጭ የልጅቷን መፍትሄ በእጅና በእጅ ስለሆነ አሁንም እባክህ የተቸገሩ እናትና አባቷ ህፃን ልጇን በእጅ ላይ ከሆነ መፍትሄው ማንንም አትስማ። እስኪ መፍትሄውን ንገረን። እሺ እናድነ ብለሃል አይደል? እንዴት እናድርግ? እስኪ ንገረን፣ እንስማ። ዝም በሉ እስኪ። እንግዲህ ሰው ምን አለ መሰለህ፣ አሁን አንተ መረጃውን እኔ እዛን ሰዓት አዳምጡ። እሺ እሺ፣ ቀጥል። እያስወረዱኝ ነው እንድሪስ። ይቺ እጁ የምትባል ልጅ እያስወረደችኝ ነው። ለምንድን ነው የምታስወርዱኝ? አታውርዱ። ሰው እኔ ልክ ምን እኔ እሱን ጥያቄ እኮ ነው የጠየኩት። ምንድን ነው ሁለት ነገር አሳውቀን ያልኩት። እኔ እዚህ ጋር በላይቭ ማውራት ቀርቶ እኔ በአካል የሚሆን ማንም ሰው መጠየቅ ይችላል። እኔን ችግር የለውም። አታውርዷቸው። የፈለጉትን መጠየቅ ማናገር የሚችላሉ። እኔ የምናገረውን ታቋም ብቻ ነው የምነግራችሁ። አንድ ጥያቄ ልጠይቅ እንድሪስ። እኔ አንድ ጥያቄ እዚህ ጋር አሁን የተረዳሁት ነገር አንድ ነገር አለኝ እንድሪስ። መረጃው ካለ መረጃው ወይ ለቤተሰቦቿ ወይ ለሸዋው መብረቅ ስጠው፣ ጉዳዩን አውጣው ካንተ። መረጃው ከሌለህ ደግሞ በቃ የራሳችንን መንገድ እንዴት እንፈልግ ምናምን እያልክ ስለሆነ አሁን ያለው ውሎውን ሰውም መረጃ ሲፈልግ ነው የዋለው። የሆነች ስልጤም ልጅ መታ የሆነ መረጃ ተናግራለች። ከዛ የተሻለ መረጃ ከሌለህ በቃ በአፍ ወለምታ ነው ያለፈው ነገሩ ብለህ አንተ አሁንም ውጣ። ከዛ ባሻገር ግን ልጅቱ እንዳለች የእጅቱም እየተናገረ አንተም እየተናገርክ እንደገና ደግሞ መረጃ ስትባል ነገሩ ወደ ኋላ ሲመለስ ሲል ሰው ማደር የለበትም። 3 ቀን 4 ቀን ልጅቱ ነፍስ ነው የያዘችው። ሰው ጭንቀት ነው የያዘው፣ እየተጨነቀ ነው ያለው። እዚህ ጋር
የሴት ነፍስ ነው ደግሞ የተያዘው፣ ወንድ እንኳ አይደለም። እና እዚህ ጋር ቋጩት። መረጃው ካለ መረጃው ውልቅ አድርገው ወይ ለቤተሰቦቿ ስጥ ወይ ለህዝቡ ሰጥተህ ተገላገል። ከራስህ ጉዳዩን አውርድ። ጉዳዩ ከራስህ እንዲያወርድ የሚደረገው ሁሉ ነገር እንድሪስ እየሰማኸኝ ነው? አይ እኮ እሱ ለእሱ ነው ጥያቄ። እሱ እየሰማኝ ከሆነ አዎ እየሰማሁ ነው። እንድሪስ እየሰማኝ ከሆነ አዎ እየሰማሁ ነው በለኝ። አዎ እየሰማሁ ነው ከሆነ ምላሽ ይሄንን አንዴ አዳምጠውና ከዛ ቀጥላለሁ። ሀና በህይወት አለች፣ ዋሻ ውስጥ ናት። 10 ሰዓት ላይ ዛሬ ታይታለች። እኔ መረጃ ሳሊዝ ወደ ሚዲያ አንዲት ነገር ያለ መረጃ አልሰራም። በዛም ሂድ፣ በግራ ሂድ፣ በቀኝ ሂድ፣ በየመን ታሪክ ባለ ጉዳይ ላይ ከኔ የበለጠ መረጃ ያለ አንድም ሰው የለህም። የእውነት ሀና እንድትገኝ ከሆነ ጥረታችሁ ሶሻል ሚዲያ ላይ ያላችሁት ኑ ቶሎ እኔ ጋር። እሺ ይሄ ድምፅ ያንተ ነው አይደለም? 100% አዎ የኔ ነው እንደሚሆን ምላሽ ጥርጥር የለውም። ምክንያቱ በቪዲዮ ነው እያወራህ ያለው፣ ላይቭ ላይ ይመስለኛል ያወራው። ልጆች ናቸው የላኩልኝ በዋትሳፕ። አዎ ከሆነ ምላሽ እሺ፣ ሶሻል ሚዲያ ላይም ያላችሁ ሰዎች፣ ታዋቂም ሰዎች ሙሉ መረጃው አለኝ ኑ ወደ እኔ አልክ። እሺ መጣን፣ ለምሳሌ መጣን። እሺ መልስህ ምንድን ነው? እስኪ ለዚህ እኔ ግራ የገባኝ ነገር ይሄ ነው። ማለት ኑ አልክ፣ መረጃ አለኝ ኑ ወደ እኔ አልክ። እሺ ይኸው መተናል። ልድገመው አንድ ማለት መድገም ካስፈለገ ልድገመው። መረጃ ያለ አንድም ሰው የለህም። ሀና እንድትገኝ ከሆነ ጥረታችሁ ሶሻል ሚዲያ ላይ ያላችሁት ኑ። እሺ እንድሪስ እኔ አዳምጠኝ ብሬክስ፣ እሱም ብትደግመውም ባትደግመውም እኔ እኮ ምንም የምንሆን ነገር እኮ የለም እኮ። ይህን የተናገርኩት አሁን እኮ ነገሩ ዝም ብሎ ስለቀረ እኮ ነው። ከዛ ወዲህማ እኮ ወደ ቤተሰብም ወደ እኔ ቤተሰብም እኮ ገብታችኋል። እናንተ እኮ እውነት እንደወጣ ሳይሆን እኮ ዝም ብላችሁ ያልሆነን ስም ለመስጠት እንጂ እኮ ማለት ነው። እሱን ራሴ ነኝ የተናገርኩት። አዎ እኔ ምንም ወደኋላ ምንም አፈገፍግበትም ሰው አይደለም። እሺ ወደ እኔ ኑ ያልከው ለነማን ነው? ለቤተሰቦቿ ነው ወይስ ለማን ነው? ማለት መረጃ ልትሰጥ ነው በእርግጠኝነት ኑ ያልከው አይደለ? ለቤተሰቦቿ ነው ኑ ወደ እኔ ያልከው ወይስ ለማን ነው? እኔ ለምኛቸዋለሁኝ ኑ ቶሎ ልጆቹንም ላገናኝ በዋትሳፕም ኑ ብዬ ተናገር ያለው በግል እናወራ። በዚህ ውስጥ ጥሩ አይደለም። አንደኛ ለመረጃዎች አደጋ ሊፈጠርባቸው ይችላል። አንድ ሀናን ስናወጣ ሌላ 2 ሰው ችግር ውስጥ ስለምናስገባ በዋትሳፕ እንጨርስ ብዬ ያወጣሁትን ነገር እምቢ ብላችሁ አንስማማም ብላችሁ ወደ ቤተሰብ እርምጃና እኔ ወደ ማስፈራራት ነው የሄዳችሁት። ሁለቱም መረጃዎች ስልካቸው አይሰራም። እነሱን ላገኛቸው። ስለዚህ አሁን መረጃ የለም። ከዛ በኋላ የት እንደደረሱ ፈልጋለሁ። እነሱ የኔ መረጃዎች ለራሱ ማለት ነው። የእኔ ጥያቄ አሁን እንደ ህዝቡ ነህ ማለት ነው። ስለምን ማስፈራራት ምናምን እያወራ እንደሆነ እኔ አልገባኝም። ኦልሬዲ እኔ ዛሬ ስለሆነ የገባሁት ማለት ነው። እናንተ እኔን በማስፈራራት እና በእንትን አይደለም። እንግዲህ አሁን ይሄ ራሴ የተናገርከው አደርጋለሁ። ይሄ ማስፈራሪያ ነው። ይሄ ያንተ ንግግር ነው። ራሴ የተናገርከው ነው አይደል? እንደ ይሄ ማስፈራሪያ ነው የሚባለው እኔ ነው። አሁን አዎ የኔ ነው እኮ። ታዲያ ራስህ እኮ ነው ያልከው። እንዴት ማስፈራሪያ ነው ትላለህ? ይሄንን ንግግር እኔ በእያንዳንዱ በምናገረው ነገር ላይ ኃላፊነት ወስዳለሁ። ለምሳሌ የምናገረው ነገር አዎ ተናግሬያለሁ፣ እንደዚህ አይነት ኤቪደንስ ስላለ መረጃ ስላለ ነው ብዬ ነው የምናገረው እኔ። ኧረ ያ ኢላሂ ምን አይነቱ ነው በአላህ። ልጅቱ በህይወት እንዳለች መረጃ አለኝ።
ይህንን ምክንያውም ነገር የለኝም። ግን እናንተ የሄዳችሁበት አካሄድና አግባብ ሌላ ነገር እስከሆነ ድረስ እናንተ በምትፈልጉበት ሂዱ። ወስነን የልጅቱም አባት የዚህ የሚመችን ቤተሰቦች በቄስ በሀገር ሽማግሌ በህግ ሊይዝ ቤተሰቦቹም ይመች የሚባለው ግለሰብ እንዲያመጣ ወስነን በህርንበት ሁኔታ እንድርስ ማሩ መጥቶ መረጃ አለኝ ምናምን ብሎ ያንን አለወጉ አድርጎብናል። አንደኛ። ሁለተኛ ለእኔ እንድርስ ማሩ ምንም አይነት መረጃ የለኝም። አሁንም ልጁ እንደሚለው የእንድርስ ማሩ ጓደኛ ከተክላይ ጋር አንድ ላይ ነው የሚሰሩት አለ። እንድርስ ማሩም ተክላይ ጋር በፍቅር አውርቼ ቤቴን ፈትሹ ብሎኛል አለ። ይሄ ነገር ምን እንዳለ ከኋላው ለእናንተ ልቱ። እንድርስ ማሩ ምንም አይነት መረጃ የለውም። ጠጥቶ ይሁን አዳም እንደፈለጉ ግን ይህንን ብቻ አወቁትናል። እኔ ግን ይኸው እዚህ ከሁለት ምስል አንተ ያለችበት የቤቱ መረጃ የቤቱ ቪዲዮ እስከ ልጁ እስከ እሷ ሁሉ ነገር ነፈት ነበረ መረጃ ማለት ነው። እስከ ልጁ እስከ እሷ ነፍ መረጃ አለኝ አለ። ድጋማው ሰያ በቪዲዮ አንድ ጊዜ አጫውቱ። አዎ ሪከርድ እናድርገው። ነፈት ነበረ መረጃ ማለት ነው። አጀንዳ ለማስፋት እንደፈለጉ ግን ይህንን ብቻ አወቁትናል። እኔ ግን ይኸው እዚህ ከሁለት ምስል አንተ ያለችበት የቤቱ መረጃ የቤቱ ቪዲዮ እስከ ልጁ እስከ እሷ ሁሉ ነገር ነፈት ነበረ መረጃ ማለት ነው። አሁን እኮ በራሱ ቤት እኮ ብሬክስ ሪከርድ አድርጎ እያሰማው ነው እኮ አሁን ልጁ ለምን ማይንድ እንደቀየረ በመጀመሪያ ደረጃ ቆይ ክሬል አድርግላችሁ። ትናንትና ሰያው በእንድርዝ ቤት መጥቶ ምንድነው ምን የተሻለ ሀሳብ አለ አለ ሰያ። በዚህ መልኩ በግሩፕ በውስጥ ነው ማለቅ ያለበት፣ ያስቸግረኛል አለ። እሺ የእናንተ ሀሳብ መንገድ ከተመቸ እሺ እመጣለሁ እቀላቀላለሁ አለ ሰያ። ይሄ ነው የተደረገው ነገር ነው እንጂ የእኛ መንገድ ያዋጣም በዚህ አንሄድም አላለም ሰያ። አሁን ነገሩን ለምን እንደቀየሩትን ያላቅም። እኔ በጣም እየገረመኝ ለእናቷ ጥፍጥሬ ገዝታ ማታም ሸል ያሰድበናል እንዳስገብቶ አሁን ዝም ብሎ ከወሬ ነውር አይደለም ወይ ወንድ ወደ መፍትሄ እንሄዳለን አልሄድም ሰያ። እንዴት ወደ መፍትሄው ነው? ልጅቶ በህይወት ማለቷን እኮ አረጋግጠናል። ይኸውልህ እኛ አሁንም ተመልከቱ ተክላይ ጋራ በፍቅር አውርተናል። እሷ ስለሞተች ለማመን ከፈለጋችሁ ቤቴን ፈትሹ ብሎናል አለ። ምልሰያ እዚሁ ላይ ጥያቄ መጠየቅ ያለብን እንድሪስ ይሄ ተክሌ ጋር እንዴት ተዋወቀ? እንዴት በፍቅር ሊያወራ ቻለ? ምን አለ? ያ እንግዲህ ለህዝቡ እንተው እና ስለዚህ እንዴት ሲለኝ ዛሬ እንድሪስ ይሄ አይሆንም። ይኸውልህ አድምጠኝ ቆይ፣ ይሄ አይሆንም እንድሪስ፣ ይሄ ሊሆን አይችልም። ይሄ ሰውዬ አሁን አንተ መዘናባቸውና እሱ ሚዘና ሂደው ቢፈትሹም ልጅቱን ያስወግዳታል። አዎ እውነትህን ነው ያስወግዳታል። ግን እኔ አስከብበዋለሁ ቤቱን በዘነጋበት ሁኔታ ላይ ፍተሻ ይመጣል ሳለን ቤቱን ይከበብ አደርገዋለሁ። ማን ነው የሚከበው? የመኖችም እዛሉ። ይሄ የማይሆን ነው። ማንም የማንም ቤት አይከብም። ደላላ አንድ ነው። ስለዚህ እኛ የምንፈልገው ልጅቱ በህይወት የመኖሯና ያለመኖሯን ነው። ካለ እኛ ተክሌም ጋር የሚያገናኘን የለ የጅዳውን ደላላ ጠርንፈን እንይዘዋለን። ግዴታውን እሱ ያመጣል ብለን ተለያየን። አሁን መጥቶ በውስጥ ላወራ ነበር ሰይዶ ረባቦ አጣብኝ ወዘተ ሸሌ ጋላሞት አስገብቶ ያሰድበናል። ለእናቷ ጥፍጥሬ ገዝታ ማታ ሴትዮ ምሷን ማታጥብ ግማታም እያስገባ ያሰድበናል። እውነቴን ነው ወላሂ በጣም ነው የተናገር። ስሜት አትሆን። ይኸውልህ ሰያ አንድ ነገር ይሄ እንድሪስ የሚባለው ሰውዬ አጀንዳ ያስቀየረው ፐርፐዝሊ ነው። አሁን እኔ የገባኝ ነገር ማለት ለምን ከተባለ አንተ ኦልሬዲ ይሄ ይመች የሚባለው ልጠይቀው ጫፍ ደርሰሃል። ይመች እንዳይጠየቅበት አጀንዳ ማስቀየሩ ነው። ቪዲዮ አለኝ ብሎ ተነጋግሮ ልጆቹ ጋር ይሄ እንድሪስ የመጣው በስነ ስርዓት ልጆቹ ጋር ተነጋግሮ ነው። ሀይሚ እየሰማ ነው። የ24 ሰዓት ቪዲዮ አለኝ ብሎ የ24 ሰዓት የቶክስ ስምምነት አስፈርሟል። በቃ ወደድክም ጠላህም ይመች ቦታ እስከሚይዝ ነው። ይመች ቦታ ይዘዋል። በቃ ዋናው ይሄ ነው። ድራማው ይሄ ነው። እየሰማ ነው። ቪዲዮ አለም ብለው ቀዳስ ይዘዋል። አንተ ቆይ መሆን እኛ አሁን ይሄ እንድሪስ በራስ በሚጠየቀው መንገድ ይጠይቃል። ባይዘው ይች ልጅ ነገ አንድ ነገር ብትሆን እንድሪስ ማሩ ተጠያቂ 100% ተጠያቂ እንደሆነ ያዙ። ከደላሎች ጋር ኮኔክሽን እንዳለው
የኢትዮጵያ ህዝብ በደንብ ብለን ልብ ልትል ይገባል። ይሄ ብቻ አይደለም። አሁን ሰየኛ ወደ ራሳችን የቤት ስራ እንሄድ። አሁን ዘ ኔክስት ስቴፕ ላይ ማውራት አያስፈልገንም። ኦልሬዲ ከ90% በላይ የሚሆነው ልጅቷ በህይወት ማለቷን አረጋግጠናል። ሶ ዘ ኔክስት ስቴፕ ልጁን እንዲያመጣ ይመች የሚባለው ልጅ እንዲያመጣ በስነ ስርዓት ማናገር ነው። ያን ደግሞ በውስጥ እንገናኝና ስራውን ሰያ ይሄ ይመች የሚባለውን የሸዋ ሴት እህቶቻችንን እያፈነ ለአረብ ለየመን እየሸጠ ዋሻ ውስጥ ተዘግቶባቸው አረብ ሀገር እዚህ መጥተው እስከ 3 ዓመት ደሞዝ ያልተቀመጡ እሱ ቤት የተቀመጡ በጣም ብዙ ሴቶች አሉ። እሱ ብሬክስን አስገባው ሰያ ብሬክስን አንዴ ሳበው እስኪ። እሺ የት ነው? አንደኛ ከመንግስት ናቸው የሚገኙ ልጆች አሉ። የሰማነው የሀና ቪዲዮ በቃ እናያለን ብዬ ነው ስጠብቅ የነበርኩት። እኔም እሱን ነው ስጠብቅ ገብቶሃል አይደለ? ቢካው ያቺ ልጅ እኮ የቅድሟ የጉራጌዋ ልጅ ናት ምናምን ስትመጣ እኮ 5 ዓመት ሙሉ ታግቼ እዛ ላይ እህቴ እዛ ላይ 5 ዓመት ሙሉ ታግታ ከ1 ወር በፊት ነው ነፍሰ ጡር ሆና ሀገር ቤት ገብታውን ሕክምና ላይ ነው ያለችው። እንዲህ ብለን ስናወራ ሀና እኮ እዛ ላይ ናት ያለችው እዛ ግንቻት ነበር ብላኛለች። እርግጠኛ ነሽ ወይ ብዬ ይሄ ቪዲዮ አንስልክላት የሀና ቪዲዮ ስልክላት አዎ ራሷ ይቺ ሀና ናት ብላ አለችኝ የሚል እኮ 100% እርግጠኛ የሆነ ሀና በህይወት መኖሯን የሚያረጋግጥ መረጃ እኮ አለ። ግን እንደው መረጃ አለኝ ስላለ ራሱ መረጃውን በቃ በቪዲዮ የተደገፈ የሆነ ነገር ይኖራል የሚል እምነት ነበር የነበረኝና ሀና በህይወት መኖሯ ምንም ጥርጥር የሌለው ነገር ነው። ጋይስ ገባችሁ አይደል? ከአንድም 2 ልጆች ናቸው እንዲያውም አይደል እንደዛ ያሉት። አንዲቷም እንደዛ ነፍሰ ጡር ሆና በዛ ከሀይቅ ልጅ ጋር አብራ ስትሄድ የተባለችዋ ልጅ ማለት ነው። አንድ አድራሻዋ ያልተገኘችው፣ ሁለተኛ ደግሞ ያቺ ቅድም እንደዛ ያለችው 2 ልጆች ቢያንስ በአይን እዛ ላይ አይተናታል ብለዋል። በቃ አለቀ። ምንም ሀና በህይወት መኖሯን የሚያጠራጥር አንድ ነገር መያዝ ያለብህ ቅድም እኮ እኔ ልጀምረው ብዬ ነበር። ባይዘወይ ይሄ እንድሪስ የሚባለው ይመች የሚባለው የአፋኙ ደላላ ጓደኛ ኢትዮጵያ እያለ ይሄ የሚያውቁ ናቸው። ባይዘወይ የሚያውቁ ይሄንን የምትናገረው እዛው የሰፈሩ ልጅ ነው። እስከ እናቱ በመረጃ በማስረጃ በፎቶ ጭምር ማምጣት ይቻላል። እና እንድሪስ የአፋኙ የይመች የሚባለው ደላላ ጓደኛው ነው። ሀው ላይክ ጓደኛው እንዴት ነው አሳልፎ ለኛ የሚሰጠን? ይሄ ልጅ አቡን ያስቆመው መረጃ ቪዲዮ አለኝ ብሎ ያስቆመው አቡ ኦልሬዲ ወደ አክሽን እንዳይገቡና ይሄ ደላላው ስለፈራ ቤተሰቦቼ ምናምን ብሎ ስጋት ላይ ቤተሰቡ ላይ የሆነ ነገር እንዳይመጣ ተጽዕኖ እንዳይመጣ ስለፈሩ አቡን የማረጋጋት ስራና ውስጥ ለውስጥ በገንዘብ ስም ወይ ቤተሰቦቹ እንደልለው ካልሆነ ደግሞ ነገሩን አደባብሰው ጉዳዩን ከነሱ ማስወጣት ነው የፈለጉት። ይሄ ነው አካሄዳቸው። ስለዚህ መንቃት መቻል አለብን ነው። አሁን ወደ አክሽን ብቻ ነው ወደ ተግባር ስራ ብሬክስ ማለት ነው። ብሬክስ አንድ ጊዜ ትላንትና በውስጥ ነው የሚሰራው። እዛ ምስጢር የሰጡ ልጆች እና ቡፋኖን ብሰጣቸው በሚዲያ በቲክቶክ ያወጡታል አለ። ኦኬ ዋትሳፕ ላይ ገባሁለት። መረጃ የሰጠህን ልጅ የኛ የቆቦ ልጆች የኛ አማራ ልጆች አሉ ያውጧቸው፣ እዛው አካባቢ ተከን የሚያውቁት ልጆች ይቀበሏቸው ብዬ ዋትሳፕ ግሩፕ እነሱ ጋር አሰርኩት። ምላሽ አልሰጠም። አሁንም ፍላጎቱ በእነ ቡፋኖና በእነ ጀከር እያመካኘ ወደ ይመች ቤተሰብ ጋር እንዳይኬድ በቃ ይዞናል፣ አታሎናል። የምር በጣም ነው የሚያናደው። እኔ እስከዚህም ደረጃ ይደርሳል አላልኩም ነበረ። በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። አንድ ነገር የሚወራው ስለ ወንድ ነው። በቃ ረሱት። አሁን ወደ መፍትሄው እንግባ። መፍትሄው የሰው ልጅ ህይወት ነው። በነገራችን ላይ ቀልድ አይደለም። ለእያንዳንዱ የምንናገረው ቃላት ጥንቃቄ ያስፈልገዋል። ገብቷችኋል? ይሄ ልጅ አሁን ራሱ መረጃ አለኝ ከቦታው ወደ እኔ መምጣት ትችላላችሁ ብሎ የተናገረው ራሱ ነው። ብሬክስ እንደው በመቤቴ ለምንድን ነው ሰያው ወደኋላ የምጎትቱት? አይሰሙኝም። ለምንድን ነው እሱ እንዲጎተትና እንዲህ አይነት ነገር እንዲሆን የሚፈቅዱት? ለምንድን ነው ብሬክስ? ጨርሰናል እኮ ሲጀመር ትናንትና ጨርሰን እኮ በቃ እሱ ፊኒሽንጉን ሊያሳምረው ተነጋግረን ነበረ። ገባና እሱ እንደተባለው ምን አለ? እኔ መረጃ አለኝ አለ። የምፈልገው እንዲህ አይነት ሰው ነው አለ። እሺ አሁንም ቢሆን መፍትሄ የሌለው ነገር ካልተደረገ በጭራሽ ከዚህ ነገር ከወሬ ውጭ ምንም የሚሆን ነገር የለም። ሰያ ማርያምን አንተ በጣም ጀግና ሰው ነህ። በጣም ነው የማደንቅህ። በጣም ነው ጎበዝ። ህሊና የፈቀደ ነገር አድርግ። እኔ ከጎንህ ነኝ። በቃ አለቀ።
ካላስ አድርግ፣ ያለውን ነገር አድርግ። መጀመሪያ አሁን እከሌ ከሌ ከምትሉ በፊት እራሱ የገዛ ጓደኛው የባሏ ጓደኛ ሂድ ትሄር ልጅቷ እኔ ያለው እሱ ብሎ ሰጥቶ ከጎን መርዶ አርድቶ ቁጭ ብሎ እሱ አይን ለአይን ተገጣጥሞ እያየ እሱን ሳትይዙ እሱን ቤተሰቦቹን ሳትይዙ ወዴት ነው የምትሄዱት? እሱ ሲያዝ ያመጣል ሌላ ሰው። እሱ ነው መያዝ ያለበት። መጀመሪያ ዋጋ መክፈል ያለበት እሱ ነው። የእሱ ቤተሰቦች ናቸው ዋጋ መክፈል ያለባቸው። እሱ ያችን ነገር ሲያደርግ እየጎተተ ዘር ማንዘሩ እንት ሲልበት ያመጣል። ሰያ በእናት ወደኋላ አትመለስ። ይኸውልህ አሁን እነሱ የፈለጉት ሰያ ከፋኖች ጋር ግንኙነት አለው፣ የዛን ቤት በፋኖ ላሲዝ ነው ምናምን እንደ አላልገባም እያለት ይቀባታል። እኛ ከማንም ጋር ግንኙነት የለም። አባትየው ነው የልጅቷ አባት። እኛ ፋኖ ምናምን እኛ የምናውቀው የለን። የአባት የልጁየው አባት ከቁጥጥራችሁ በላይ ከሆነ በቄስ በሀገር ሽማግሌ በህግ ይዘዋለሁ ስላለ አሁን መጨረሻ ላይ ውሳኔ ተደረስ። ለአባትየው እንግዲህ እኛ ሞከር እውነትን ሊዋጥ አልቻለም። ይመች የሚባለው ደላላ ቤተሰቦቹን በሽማግሌም ሆነ በእምነታችሁን በቄስም ሆነ በህግም ሆነ ጠይቅ ብለን ልናስረክብ ነው። ትላንትናም እንደዚሁ ነበር። ሰዎቹ ግን አዙረው እኛ ላይ ሌላ ነገር ለመጠምጠም እንትኖቹ ጋር ተደዋውሎ ሰያ ከእንትኑ ጋር ግንኙነት ስላለው በእንትኑ ሊያሳግድ ነው። እኛ ከእንዳለ ወጥተናል። እኛ ምንም እንገናኘውም አካል የለን። የመፍትሄ ሀሳብ እየሰጠን ልውጣ። መፍትሄ ነው አሁን የሚያስፈልገው። እኛ የመፍትሄ ሀሳብ መፍትሄውን ተናግሬ ልውጣ። ሁሉም መፍትሄ ያቀርባል። እኔ የመፍትሄ ሀሳብ ላቅርብና እወጣለሁ፣ ቦታ እለቃለሁ። ሰያው የመጀመሪያ ከራሳችሁ ላይ አውርዱ። አባትየው ጋር ደውላችሁ ነገ ጠዋት እኛ 4 ቀን